ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የተባለው ስብስብን ጨምሮ 45 የሀገር ውስጥ የምርጫ ታዛቢዎች ፈቃድ አገኙ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን 7ኛውን ሀገር አቀፍ ምርጫ ለሚታዘቡ የሀገር ውስጥ የምርጫ ታዛቢዎች ፈቃድ መስጠት የጀመረ ሲሆን ለ45 የምርጫ ታዛቢዎች እውቅና መስጠቱን አስታውቋል። ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 114 እስከ 117 እንዲሁም በቦርዱ ማቋቋሚያ አዋጅ ቁጥር 1133/2011 አንቀጽ 7 ንዑስ አንቀጽ 7 እና አንቀጽ 8 ንዑስ አንቀጽ 1 እንዲሁም አዋጆቹን ተከትሎ በረቀቀው የሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር መመሪያ ቁጥር 5/2012 በተሰጠው ስልጣን መሰረት 7ኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፊኬት ሰጥቻለሁ ብሏል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ በምርጫው ለመሳተፍ ከኢትዮጵያ ብሔራዊ ምርጫ ቦርድ የእውቅና ሰርተፊኬት ካገኙ 45 የሀገር ውስጥ ታዛቢዎች መካከል መሆኑን ህብረቱ አስታውቋል። ብሔራዊ ምርጫ ቦርድ ቀደም ሲል 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም መስጠቱን ገልጿል። ባለፈው ሳምንት ማክሰኞ ህዳር 30 ቀን 2018 ዓ.ም ቦርዱ በረቂቅ ደረጃ ይፋ አድርጎት ከነበረውና ፓርቲዎች ከተቃወሙት የምርጫ የጊዜ ሰሌዳ የተወሰኑ ለውጦች የተደረጉበትን ይፋዊ የምርጫ የጊዜ ሰሌዳ ያሳወቀ ሲሆን ግንቦት 24 ቀን 2018 ዓ.ም ድምጽ የመስጫ ቀን እንዲሁም ሰኔ 4 ይፋዊ የምርጫ ውጤት የሚገለጽባቸው መሆኑ ይታወሳል። በኢትዮጵያ ውስጥ ፕሬዝዳንታዊ የመንግስት ስርዓት አለመተከሉ ከአምባገነናዊ ስርዓት አላዳነንም ሲል ኢዜማ ገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በመጪው ግንቦት የሚካሄደውን 7ኛውን ሀገራዊ ምርጫ አስመልክቶ በዛሬው ዕለት በሰጠው መግለጫ በምርጫው ለመሳተፍ የሚያስችሉ ሁኔታዎችን እንዲሁም ተያያዥ የዝግጅት ሂደቶችን የተመለከተ ማብራሪያ ሰጥቷል። በወቅቱ ማብራሪያውን የሰጡት የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ እዮብ መሳፍንት ለምክክር ኮሚሽኑ በቀረበው አጀንዳ ዙሪያ ከሪፖርተር ጥያቄ ቀርቦላቸዋል። ከነዚህ መካከል አንዱ ስለሆነው የፌዴራል ስርዓቱ በፕሬዝዳንታዊ ስርዓት እንዲቀየር የቀረበው ሀሳብ ይገኝበታል። የፕሬዝዳንታዊ ስርዓት አምባገነናዊነት የሚተክል ነው በሚል በተደጋጋሚ ትችት የሚሰነዘርበት መሆኑን በመጥቀስ እንዴት አጀንዳውን ልታቀርቡት ቻላችሁ በሚል ለተነሳላቸው ጥያቄ ፕሬዝዳንታዊ አለመሆናችን ከአምባገነናዊ ስርዓት አላዳነንም በማለት ተከታዩ ማብራሪያ ሰጥተዋል። ስለዚህ ቀጣዩ ጥያቄም ይሄ ፕሬዝዳንታዊ ምርጫ ብላችኋል፣ ፕሬዝዳንታዊ አስተዳደር ነው የተሻለው ለኢትዮጵያ ብላችኋል የሚለውም ከዚህ ጋር የተያያዘ ነው። በሀገራዊ ምክክሩ ላይ ካቀረብናቸው አጀንዳዎች ውስጥ አንዱ ነው። ግን በሀገራዊ ምክክሩ ሂደት የሚታይ እንጂ ከምርጫ በፊት የሚሆን አይደለም ማለት ነው። ፕሬዝዳንታዊ ሲስተም አምባገነንነትን ያመጣል የሚል ጥያቄሽን በሚመለከት እንደምታውቁት እያንዳንዱ
የአስተዳደር ሲስተም የራሱ ፕሮስ ኤንድ ኮንስ አሉት። የራሱ መጥፎ ጎኖች አሉት፣ መልካም ጎኖች አሉት። እንዳልሹ ከፕሬዝዳንታዊ ሲስተምን በሚመለከት ከሚነሱት መጥፎ ከሚባሉት ጎኖቹ አንዱ የአንድ ሰው አስተዳደር ስለሚመስል አምባገነናዊ ስርዓትን የመመስረት እድል አለ የሚል ነው። በኢትዮጵያ ነባራዊ ሁኔታ ግን ፕሬዝዳንታዊ አለመሆናችን አምባገነን ስርዓት እንዳይመሰረት አላደረገንም። ፓርላመንታዊ ሲስተም ይዘንም የፓርላማ አስተዳደር ኖሮም አሁንም ኢትዮጵያ ውስጥ አምባገነናዊ ስርዓት ነው ያለው። ስለዚህ እሱን የሚቀይር ከሱ የተለየ ኦር ፕሬዝዳንታዊ ሲስተም አሁን ካለው አምባገነናዊ ሲስተም የበለጠ አምባገነንን ይፈጥራል የሚል አሰምሽን የለንም በእኛ በኩል። በወቅቱ ፓርቲው ከ2 ሳምንታት በፊት ለሀገራዊ የምክክር ኮሚሽኑ ባቀረበው አጀንዳ ምክክር ኮሚሽኑ ከምርጫው ቀደም ብሎ የምርጫ ስርዓቱን የተመለከቱ አጀንዳዎች ምክክር እንዲደረግባቸው ሀሳብ አቅርቦ እንደነበርና ኮሚሽኑም ተወያይቶ መልስ እንደሚሰጥበት መግለጹን በመጥቀስ ሪፖርተር ጉዳዩ ከምን ደረሰ የሚል ጥያቄ ያቀረበላቸው የኢዜማው የስራ አስፈጻሚ ኮሚቴ አባል አቶ ኢዮብ መሳፍንት የተሰጣቸውን ምላሽ እንዲህ አብራርተዋል። ለሀገራዊ ምክክር ያቀረብነውን ጥያቄ በሚመለከት እንደምታውቁት በመግለጫም እንዳሳወቅ ነው በተለያዩ አማራጮች እንዳሳወቅ ነው ለህዝብ እንዳሳወቅ ነው ለሀገራዊ ምክክሩ ምርጫውና ሀገራዊ ምክክሩ እኩል እንደመምጣታቸውና የአንደኛውን ውጤት እንደሚወስን ሁነቶች የሁለቱ የሚሄዱበት ምንድነው የሚባለው የጊዜ ሰሌዳ እንዴት ነው መሆን ያለበት መጀመሪያ ሀገራዊ ምክክሩ ላይ ተነጋግረንና በተለይ ምርጫውን በሚመለከት ያሉ ሁኔታዎችን ወስነን ወደ ምርጫ ብንገባ ይሻላል ወይስ ከምርጫው በኋላ ሀገራዊ ምክክር ቢደረግ ይሻላል የሚለውን ውይይት እንዲደረግበት ኢኒሼት አድርገን ነበር። የመነሻ ሀሳብ አቀርበን ነበር ለተለያዩ ሚዲያዎች፣ ለሀገራዊ ምክክር ኮሚሽን፣ ለምርጫ ቦርድ፣ ለመንግስት ሊሰማን ለቻለ ሁሉ ውይይት እንዲደረግ የኛን አቋም ሳይሆን የገለጽ ነው ውይይት መደረግ አለበት በዚህ ሁኔታ የሚል አሳስበን ነበር። ከሀገራዊ ምክክር ኮሚሽኑ ጋር ከምርጫ ቦርድ ጋር ተነጋግረንበታል። የሁለቱ አቋም ሁለታችን የተለያየን ተቋማት ነን። የተሰጠን ማንዴት የተለያየ ነው። ሀገራዊ ምክክሩ ራሱን ይዞ በራሱ መዋቅር የሚሄድ ነው። ምርጫውም ደግሞ የምርጫ ቦርድም በተመሳሳይ የምርጫ ቦርድ በአዋጅ የተቋቋመ እንደመሆኑ በአዋጅ የተሰጠንን ስልጣን ብቻ ነው የምናደርገው። ከሀገራዊ ምክክሩ ጋር የሚያገናኘን የለም የሚል ነበር መጀመሪያ ኢኒሻሊ ሀሳባቸው። ከሱ በመነሳት ግን ባደረግነው ፕሬዠር ከነሱ ጋር ባደረግነው ኢንጌጅመንት የሁለቱ አብሮ መምጣት የሚያመጣውን ኮንሲኩዌንስ የተረዱት ይመስለናል። በተለይ በሀገራዊ ምክክር ኮሚሽን በኩል የፖለቲካ ፓርቲዎችን በሙሉ ሰብስቦ ውይይት ተደርጓል። የኛ የምናደርገው የሀገራዊ ምክክር ምርጫው ላይ ውጤት አለው በሚል ማለት ነው። ነገር ግን ፋይናሊ የደረሱበት መደምደሚያ ምንም እንኳን ይሄ ቀድሞ ቢደረግ የተሻለ የነበረ ቢሆንም አሁን ባለው ሀገራዊ ሁኔታ አንጻር በተለይ ትግራይ ክልልን ከማካተት በተለያዩ ቦታ ነፍጥ ያነሱ አካላትን ከማሳተፍ አንጻር የሀገራዊ ምክክሩ ከምርጫው በፊት በቀጣዩ 6 ወራት የሚደርስ አይመስለንም፣ ተጠናቆ የሚደርስ አይመስለንም። ስለዚህ በሱ መልኩ ያዙት የሚል ምላሽ ስለተሰጠ ፓርቲው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫው ተጀምሮ እስከሚጠናቀቅ ድረስ የሚጠበቅባቸውን ኃላፊነት እንዲወጡም ጥሪ ቀርቧል። ሰብአዊ መብቶችን በተመለከተ ዋነኛ ኃላፊነት ያለበት መንግስት ግዴታውን ባለመወጣቱ መሻሻሎች እየታዩ አይደለም ሲል ኢሰመጉ ገለጸ። በዓለም አቀፍ ደረጃ ለ77ኛ ጊዜ የተከበረውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሰብአዊ መብቶችን በተመለከተ ዋነኛ ኃላፊነት ያለበት መንግስት ግዴታውን ባለመወጣቱ መሻሻሎች እየታዩ አይደለም ሲል አስታውቋል። በዚህ ወቅት በኢትዮጵያ በተለያዩ ክፍሎች ውስጥ ልዩ ልዩ የሰብአዊ መብት ጥሰቶች በመንግስትና መንግስታዊ ባልሆኑ አካላት እየተፈጸሙ ይገኛሉ ያለው ጉባኤው በሀገሪቱ የተወሰኑ ክፍሎች ባለው ግጭት በሰዎች ላይ በሚፈጸሙ ጥቃቶች ምክንያት በርካቶች ለሞት፣ ለአካል ጉዳት፣ ለእገታ፣ ለመፈናቀል፣ ለንብረት ውድመትና ሌሎችም ዘርፈ ብዙ የሰብአዊ መብት ጥሰቶች ተጋልጠዋል ብሏል። በሰሜኑ የኢትዮጵያ ክፍል ተከስቶ የነበረው የትጥቅ ግጭት በፕሪቶሪያው የሰላም ስምምነት አማካኝነት ቢቆምም በግጭቱ ምክንያት የደረሱ የሰብአዊ መብት ጥሰቶችና በስምምነቱ መሰረት
ሊተገበሩ የሚገባቸው እንደ ትጥቅ ማስፈታት፣ ዲዲአር፣ ተፈናቃዮችን ወደ ቀድሞ ቀያቸው መመለስና የሽግግር ፍትህ ጉዳዮች ሙሉ በሙሉ ባለመከበራቸው በርካታ ሰዎች ለችግር ተጋልጠዋል ሲል አስጠንቅቋል። በሰሜኑ የኢትዮጵያ ክፍል ከነበረው የትጥቅ ግጭት ትምህርት ተወስዶ ልዩነቶችን በሰላማዊ መንገድ ከመፍታት ይልቅ በዚህ ወቅት በአማራና በኦሮሚያ ክልሎች በተወሰኑ አካባቢዎች እየቀጠለ ባለው ግጭት ከፍተኛ የሆነ የሰብአዊ መብት ጥሰቶችን እያስከተለ ይገኛል ሲል በማሳሰብ ሰብአዊ መብቶችን አስመልክቶ ዋነኛው ኃላፊነት በመንግስት ላይ የሚጣል በመሆኑ መንግስት የዜጎችን መብት የማክበር የማስከበርና የማሟላት ኃላፊነቶች ያሉበት ቢሆንም እነዚህ ዋነኛ የመንግስት ኃላፊነቶች በአግባቡና በበቂ ሁኔታ ባለመፈጸማቸው በሀገሪቱ ያሉ የሰብአዊ መብት ሁኔታዎች መሻሻሎችን ማሳየት አልቻሉም በማለት የኢትዮጵያ ሰብአዊ መብቶች ጉባኤ አሳስቧል። በማከልም መንግስት ህገ መንግስታዊ ኃላፊነቱን እንዲወጣ ያሳሰበው ኢሰመጉ ግጭቶችን በሰላማዊ መንገድ እንዲፈቱ የፖለቲካ ምህዳሩን ማስፋትና ሀገራዊ መግባባት እንዲፈጠር የዜጎች ደህንነትና ሰብአዊ እርዳታ እንዲጠበቅ እንዲሁም ተጠያቂነትን በማስፈንና የህግ ማሻሻያ በማድረግ የሰብአዊ መብቶች እንዲከበሩ ትኩረት ይደረግ ሲል ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። አዲስ ባንክ ለስኬቱ የታመነ ዋርሻ ጀመና ደረና አመያይ ኬሚስቶታ ጭጭሞ ፊ ቴክኖሎጂን ጉርማይ ኢንዱስትሪ ወንፍ ኬሚካሎታ አዳዳ ቁልቁልናን ኦምሼ ኢትፋየደ መሳሌን ጊዜ ግቲ መዳለዋን ኒዲሳ አላይድ ኬሚካልስ መቃንሳ ዋርሻሊ ሳሙና ፊ ዲተርጀንቲቭ ካሌፊ ሲቢላፍ ዋርሻሊ ሚሻሌ ጃርሳ ኦምሸኒፊን ዋርሻሊ ወረቃ ኦምሸኒፍ ከም ተጃጅለን ሶዲየም ሲልኬት ደንገላፊ ጀጀቦ አልካላይን ፊ ኒውትራል ደንገላፊ ጀጀቦ ሊኒር አልካላይን ቤንዚን ሰልፈሪክ አሲድ ላፍሳ ሶዲየም ላውሪንስ ኢተር ሰልፌት SLES ሰልፈሪክ አሲድ ኮኮዳይታኖላሚድ CDEA ኮካማይዶ ፕሮፒል ቤታይን CAPBF አጃጃዳቲኒስ ኒኦሚሽና በዳሶታ ISO አከሱመስ አውቶራይዝድ ኢኮኖሚክ ኦፕሬተር AEO አርገን ጅራ ማንዴ ኦሚሽ ኢንዱስትሪ ገልቲ ኬሚካላዩ ፊትን አላይድ ኬሚካልስ አተው ፊለኖ ኬሰን አላይድ ኬሚካልስ ስፖንሰር ፕላቲኒሚ ሪታሾ እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወድስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒል ቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስላጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ የሪታሾ የፕላቲኒየም ደረጃ ስፖንሰር